ሰላም ጤና ይስጥልን እንደምን ቆይታችኋል? ይህ መጽሐፉ ይናገር የተሰኘ የቃሉ አገልግሎት መድረክ ነው። በዚህ ወቅት እየተመለከትን ያለነው የእግዚአብሔርን ወንጌል ነው። የእግዚአብሔርን ወንጌል ወንጌሉን በሚመለከት የእግዚአብሔር ወንጌል የሚል ጭብጥ ሰጥተነዋል ፕሮግራሙ በእነዚህ ሳምንታት ለምናየው ማለት ነው። ባለፉት ጊዜያት ወንጌሉ መጽሐፉ ይናገር እንደመሆኑ መጠን አገልግሎታችን ስለ ወንጌሉ መጽሐፉ ራሱ ይናገር፣ ይተንተን፣ ከቅዱሳት መጽሐፍት ይነገር። ምንድነው ወንጌሉ? ምን ያስተምረናል? ቅዱስ ቃሉ ስለራሱ ስለ ወንጌል የሚለውን እየተነጋገርን ቆይተናል። ባለፈው ሳምንት ወዳጄ ፋኑ አብሮን ነበር። አስቼ ዛሬ አብሮኛለ። አስቻለው በጣም ወዳጄ ከባለፈው የቀጠለ ሐሳባችንን እንነጋገራለን። ባለፈው ጊዜ የተመለከትነው የእግዚአብሔርን ወንጌል በፍጥረት ውስጥ አይተናል፣ በውድቀት ውስጥ አይተናል። ከዚያ የእግዚአብሔርን ወንጌል እግዚአብሔር ከውድቀት በኋላ ለሰው ስለሰጠው ተስፋ ውስጥ የእግዚአብሔርን ወንጌል አይተናል። በመቀጠል ምን አደረግን? የተስፋውን ጅማሬ ተመለከትን። ባለፈው የተስፋው ጅማሬ አንድ ሰው ተጠርቷል። ለተስፋው የወንጌሉ ተስፋ ፕሮግረስ እንዲያደርግ አንድ ሰው ተጠርቷል። የአብርሃምና የቤተሰቡ ታሪክ ላይ ቆይተናል። ባለፈው ላይ ልባችን እስኪሞቅ ድረስ የእግዚአብሔርን ወንጌል እውነት አብረን ስንነጋገር ነበርና ስለዚህ ዛሬ የምናየው የአብርሃምን ቤተሰብ ጉዳይ ነው የሚሆነው። የአብርሃም ቤተሰብ ከዘፍጥረት 12 እስከ ሚልክያስ እስከ ብሉይ ኪዳን መጽሐፍ መጨረሻ ድረስ የእግዚአብሔር ወንጌል እዚያ ውስጥ እንዴት ይታያል የሚለውን እንመለከታለን። ወደ አንተ ልመጣ። ባለፈው ያነሳነውን ሐሳብ ልጀምር። አብርሃም ምዕራፍ 12 ላይ እንደምናነበው አብርሃም ተጠርቶ ይወጣል። ተጠርቶ ከወጣ በኋላ እግዚአብሔርን ይከተላል። በወጉ ያወቀው በትክክል የተረዳው አይመስልም። የእግዚአብሔርን የመታገስ ጥግ ደግሞ የወንጌሉ መንገድ አድርገን ተርጉመን ተቀብለናል። አብርሃም ግራ ሲገባው እግዚአብሔር ሲያብራራለት፣ ኮንፊውዥን ውስጥ ሲሆን እግዚአብሔር ሲነግረው፣ ራሱን ሲገልጥለት which is ይሄ የእግዚአብሔር ወንጌል ግልጠቱ ሂደታዊ ወይም ርምደታዊ ፕሮግሬሲቭ ነው የምንለው ማለት ነው። እና እግዚአብሔር ከጊዜ ወደ ጊዜ ራሱን ሲያበራለት አይተናል። ታስታውስ እንደሆነ ባለፈው እግዚአብሔር ለአብርሃም ቃል ኪዳን ሲያጸናለት እንደዚህ የሚል ሐሳብ ዘፍጥረት 15 ላይ አይተን ነበር። እግዚአብሔርም እንዲህ አለው፣ ቃል ኪዳን ካጸና በኋላ እግዚአብሔርም እንዲህ አለው፣ ዘርህ በባዕድ አገር ስደተኛ እንደሚሆን በእርግጥ ይወቅ። ከሚገባለት ስለተስፋው ማጽኛ ከሚገባለት ቃል ኪዳን ቀጥሎ ዘርህ በእንግድነት ምድር ይገዛል፣ ይህንን እወቅ። 400 ዓመትም በባርነት ተረግጦ ይኖራል። ነገር ግን በባርነት የሚገዛቸውን ሕዝብ እፈርድበታለሁ፣ ከዚያም ብዙ ሀብት ይዘው ይወጣሉ። ኦኬ ይሄ ሐሳብ ከቃል ኪዳኑ ጋር ተያይዟል። ለአብርሃም እግዚአብሔር ሲያጸናለት ቃል ኪዳኑን ይሄንን ግን ይወቅ ብሎታል። እሱን ጭብጥ ይዘን እንሂድ። እግዚአብሔር ምን አስቦ ይሆን? ከተስፋው ጋር እንዴት ተገናኘ? ከሂውማኒቲ ከውድቀት ጋር እንዴት ተገናኘ የሚለውን ማየት ብንችል። እንግዲህ አጠቃላይ ሐሳቡ የዚህ ዲስከሽን ዋና ሐሳብ ሙሉ መጽሐፍ ቅዱስ የእግዚአብሔርን ወንጌል የምስራችን የእግዚአብሔርን ፍቅር የእግዚአብሔርን ምሕረት ይናገራል የሚል ነው እያቀረብን ያለ ነው። ስለዚህ በማይመስለን መንገድ ውስጥም እግዚአብሔር ራሱን እየገለጠ ኃያል ብቸኛ አምላክ ማዳን የሚችል መሆኑንም እያሳየ አሁን እንዳልከው ፕሮግሬሲቭሊ እየጨመረ ራሱን የሚገልጥበት ነው። እንደ ብዬ ልናገር፣ አብርሃምን ሲጠራ ከከለዳውያን ኡር ነው የጠራ። ከለዳውያን ኡር ማለት ባቢሎን ነው። ባቢሎን ማለት የሰው ልጅ ከጥፋት ውሃ በኋላ የመጀመሪያ መንግስት የመሰረተው ናምሩድ የመሰረተው መንግስት ነው። ያ ሰው የመሰረተው መንግስት እግዚአብሔርን ከማምለክ ከናምሩድ የመሰረተው መንግስት እግዚአብሔርን ከማምለክ ይልቅ የእግዚአብሔርን አምልኮ ሃይጃክ ለማድረግ ከትውልዱ ለመሸፈን ሰይጣን ሲጠቀመው ታያለ። በባቢሎን ግንብ ላይ እዛ ጋር በደንብ እንደተገለጠ እግዚአብሔር መቼም ፎቅ ፈርቶ አይደለም መጥቶ ያቆመው፣ ሐሳቡ አጋንንታዊ ስለሆነ ነው። በዛ አብርሃምን ከዛ ሲያወጣ ሲያድን ሲያበዛው በባዕድ ምድር
መጻተኛ ሆኖ ሲኖር ግን የሚገርም አብሮነቱን ብቃቱን ሲያሳይ አካባቢ ላሉት ሁሉ እኔ ነኝ የሰው ልጅ ተስፋ ከኔ ውጭ ተስፋ የሚል መልእክት የሚያስተላልፍ ይመስለኛል። ዘፍጥረት ምዕራፍ 14 ላይ አብርሃም ሄዶ ከአራት ነገስታት ጋር ሲዋጋ አንድ ሽማግሌ 318 ቤት ያደገ ይዞ በምንም ታምር አይታሰብም። ግን የእግዚአብሔር ኪንግደም የእግዚአብሔር መንግስት ምን ማለት ነው? እኔ ነኝ የሰው ልጅ ተስፋ፣ እኔ ነኝ አዳኝ ማለት ነው። ከዚሁ ጋር አገናኝቼ አሁን መጽሐፉ ሂስቶሪውን ባይነግረንም ባቢሎን የጀመረው የሰው ልጅ መንግስት ከጥፋት ውሃ በኋላ ኤክስፓንድ እያደረገ ግብፅ ቦግ ብላ ስትታይ መጽሐፉ ያሳየናል። ስለዚህ ዘፍጥረት 37 ጋር ስትሄድ ዮሴፍን ብግ ስታደርግ ዮሴፍ እንደተሸጠ ይናገራል። እና እግዚአብሔር በመጽሐፍ ቅዱስ ውስጥ ወርልድ ሂስትሪ ሊያስተምረን ሳይሆን ፕሮግራሙን ነው የሚያሳየው። ትላንትና ባቢሎን ነበረ፣ አሁን ደግሞ ግብፅ ናት እንደ ኔሽን የወጣችው። እግዚአብሔር ግብፅን የመጋፈጥ ግብፅን የመፎካከር አይደለም። እሷ ሉዓላዊ ሁሉን የሚችል አምላክ ነው። ግን በዘመናት መካከል የሚያሳየው ሰው የተባለ ፍጡር ካለኔ ተስፋ የለውም የሚል። ስለዚህ እግዚአብሔር ዘፍጥረት 15 ቁጥር 17 18 አሁን ያነበብከው ላይ በእርግጥ እወቅ ዘርህ የእሱ ባልሆነ ምድር ለ400 ዓመት ባሪያ ሆኖ ይገዛል ስል አንድ ህዝብ አለ። ግብፅ የሚባል ህዝቡ አይደለም። ከህዝቡ ጀርባ የአምላክን እውነተኛው ማዳን የሚችለው የሰው ልጅ ብቸኛ ተስፋ የሆነውን እውነተኛ አምላክ የሚሸፍን የግብፅ አማልክትና አምልኮ አለ። ግብፁ ህዝቡ ሲሄድ ለሰው ባርነት ይመስላል፣ ግን እግዚአብሔር he's revealing himself። ስለዚህ ትላንትና የባቢሎንን አማልክትን እንዴት ኦቨርካም እንዳደረገ አሳይቷል። አሁን ግብፅ ውስጥ ይሄ አለው ጥጃ በል ወርቅ በል ምናምን የሚመለኩ በሙሉ ውሸት ነው። ከዛ በማን ልስራ? አብርሃምን ያዘና ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ፣ ከያዕቆብ ሳባ ነብስ ግብፅ ወረደ። ግብፅ በወረደበት ባሪያ ሆኖ ገዛው ማለት ነው። አያም ሱፕሪም ስል ልክ እግዚአብሔር ያለው ቃል ማቹር ሲያደርግ መጣና የጸናች ክንድ፣ እውነተኛ ነፃ አውጪ፣ እውነተኛ ተስፋ፣ እውነተኛ የሰው ልጅ የመጨረሻ ነፃነት የሰማይ አምላክ ብቻ። ስለዚህ በግብፅ አማልክት ላይ ያሳየ ለእኔ የማየው እግዚአብሔር ጫወታ እየተጫወተ አይደለም። አይ አም ዘ ኦንሊ ጋድ፣ እኔ ብቸኛ አምላክ እውነተኛ ማዳን የሚችል የሚለውን የሚናገር። ስለዚህ 15 ላይ ያለችዋ እኔ ነኝ ከግብፅ አማልክት በላይ፣ እኔ ነኝ እውነተኛ ነፃነት፣ እኔ ነኝ እውነተኛ እረፍት የሚል መልእክት። ዋው ወንደርፉል። አሁን ያልከውን ሀሳብ ከእግዚአብሔር ወንጌል ጋር እንዴት ላያይዝ? ልክ ነህ እኮ ልክ ነህ። ሌላኛው የሚገርምህ ማስብ የነበረው ስለዚህ አብርሃም እስራኤል ወደ ግብፅ ሲሄድ እግዚአብሔር ለሚሽን እየወሰደው እንደሆነ ማሰብ እንችላለን። እዚህ ላይ የእነሱን ልመና እግዚአብሔር እንደተዋቸው በባዕድ ምድር እንደቀሩ አልገባቸውም እነሱ የእግዚአብሔር ፕሮግራም እና ለሚሽን እንደተጓዙ እንደ ህዝብ ነው መረዳት እንችላለን። which is ወንጌሉ የእግዚአብሔር ወንጌል ነው። የእግዚአብሔር ወንጌል የሚራመድበት ኤጀንት ሆኖ ነው የአብርሃም ቤተሰብ ግብፅ ጋር የሚሄደው። ስለዚህ ምናልባት ከእግዚአብሔር ወንጌልና ከሚሽን ጋር ጥቂት ነገር ላገናኝ። ያው በአዲስ ኪዳን ብርሃን ብሉይ ኪዳንን እናመልከት እንችላለን። ባለፈውም ጥቅሻለሁ። ዮሐንስ 17:3 ላይ እንዲህ ይላል፣ እውነተኛ አምላክ የሆንከውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ሰው ምን ያስፈልጋል? እውነተኛ አምላክ መታወቅ አለበት። እግዚአብሔር ነቸሩ፣ ባህሪው፣ ማንነቱ ፍቅር ነው። ባይዘወይ ጉድ ኒውስ ነው አይደል? ጎስፔል መልካም ዜና ነው። አዳኝ አለ፣ ፈዋሽ አለ፣ አክባሪ አለ፣ ነፃ አውጪ አለ ነው። ይህን ሁሉ ጣጣ ያመጣብን ሰይጣን ኤደን ገነት ውስጥ የሰራው ሜስ ብዙ ጣጣ መጣብን። እግዚአብሔር ደግሞ ከዚህ ሜስም የማድናችሁ እኔ ነኝ። ስለዚህ ይሄ እንትና አምላክ አለ ምናምን የምትለው አይደለም። በኃይል ላሳያችሁ፣ በፓወር ላሳያችሁ። እግዚአብሔር እስራኤላውያንን ለምን ግብፅ ላከ ካለው አንዱ ሚሽኑ እውነተኛ አምላክ የእስራኤል አምላክ ነው፣ የእስራኤል አምላክ ነው፣ ያገለግለኝ ዘንድ ሕዝቤን ልቀቅ ብሏል ስል እሱ ማን ነው ስል ያሳየዋል በጡንቻ።
የግብፅ አማልክት አይደለም፣ እኔ ነኝ። ስለዚህ መዳን፣ እውነተኛ ነፃ መውጣት፣ እውነተኛ የዘላለም ክብር የሚፈልግ እኔን ይወቅ የሚል ሚሽን በማን ላሳይ? በዚህ ህዝብ። ስለዚህ ኔሽንን ገና አብርሃምን ሲያገኝ ትዝ ካለ ነገስታት ከእሱ እንደሚወጡ ህዝብ እንደሚወጣ ታላቅ ህዝብ አደርጋለሁ የሚለው እግዚአብሔር ግለሰብን ሳይሆን እያሰበ ያለው ኔሽንን ነው። ስለዚህ ያን ትንቢት በዛ 70 ነፍስ አምጥቶ ከዛ ህዝብ አውጣ። 70 ገባ፣ 600 ሺህ አባወራ ወጣ። 70 ነፍስ 600 ሺህ አባወራ ወጣ። 600 አባ ሺህ ሲወጣ ኢት ኢዝ ኖት እንደ አይደለም ህዝብ መንግስት። እንደውም 19:6 ላይ ዘጸአት ምን አለ? የካህናት መንግስት። እሺ እመጣለሁ። የካህናት መንግስት ላይ የሚገርም እንዴት የታደለ ሰው ነው አብርሃም። አሁን ለዚህ ለእግዚአብሔር ፕሮግራም ወደ ግብፅ እየሄደ ነው። ሞኖቴይስቲክ ሆኖ ነው የሚገባው። አንድ አምላክ የአማልክት ብዛነት ባለበት አገርና ከምድር አማልክቶች ተመርጠው በሚመለኩበት ምድር አንድ አምላክ፣ አንድ ሕያውና ዘላለማዊ አምላክ የሚያመልክ ሆኖ ነው አብርሃም የሚሄደውና እስቲ ቅድም አንተ ያነሳው አንድ ነገር አለ። የዓለምን ታሪክ ሊነግረን ፈልጎ አይደለም። በፔንታቱክ የቅዱሳት መጽሐፍት ጸሐፍት የሚነግሩን ግብፅ እንደዚህ ሆነ፣ ባቢሎን በዚህ መልኩ መጣ አይደለም ታሪካቸው። ተመልካቾቻችን ብሉይ ኪዳንን በተለይም 5ቱን መጽሐፍ ስታነቡ እንዴት ልታያቸው እንደምትችሉ መጠንቀቅ አለብን ማለት ነው። በዚህ መልኩ ምን እያለ ነው? 12 ላይ ተስፋ የተገባለት ያ ሰው ጸሐፊው በጣም የሚቸኩለው 12 ላይ አብርሃም የት ገባ የሚል ነው የሚመስለው የጸሐፊው። የአብርሃምን ታሪክና ቤተሰብ ናሬት እያደረገ ከአብርሃም ይስሐቅ ጋር ይመጣል፣ ከይስሐቅ ያዕቆብ ጋር ይመጣል፣ ከያዕቆብ ዮሴፍን ያጎላል፣ ዮሴፍን አጉልቶት ቶሎ ግብፅ ይወርዳል። እማስበው እንዴት ነው ባርነት ጋር ልንመጣ ነው ግብፅ ላይ። እማስበው እንዴት ነው አስቼ ጸሐፊው የዘፍጥረትን መጽሐፍ ጀምሮ እስከ ዘዳግም እየነገራቸው ያለው ልብ አድርግ፣ መጽሐፉ እየተጻፈ ያለው ህዝቡ ባርነት ላይ ሆነው ነው። ኮንቴክስቱ የጥንት የቅርብ ሩቅ ምስራቅ ህዝቦች ናቸው። ስለዚህ አማልክት እየተመለኩ ናቸው። ግብፅ ነው ያሉት። እስራኤል አይደንቲቲ ክራይሲስ ውስጥ ነው። ማን እንደፈጠረው ለምን እዚህ እንደመጣ አልገባውም። ከዚያ ጸሐፊው ይነሳና እንዲህ ሚል ይመስላል። በነገራችን ላይ አንድ ነገር ልንገራችሁ፣ በነገራችን ላይ አንድ አምላክ ላስተዋውቃችሁ ብሎ የእነርሱን አምላክ የራሳቸውን አምላክ ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር እያለ መጥቶ እነሱ እሺ እያሉ የሚሰሙ ከሆነ አብርሃም ጋር ይመጣል። አብርሃም ጋር ይመጣና ይስሐቅን ያነሳዋል፣ ያዕቆብ ጋር ይመጣል፣ ዮሴፍን ያነሳል። ዮሴፍ ግብፅ ገባ። የትኛው ግብፅ? አሁን ሆናችሁ እኔን የምትሰሙኝን ግብፅ። አሁን እያልክ ያለው ያወራኸው እሱ የኛ ቤተሰብ ነው፣ የእናንተ ቤተሰብ ነው። አሁን ያልከን የነገርከን እሱ ሁሉን ያልከው እነዚያ ቀናት ላይ ፈጠረ ያልከው የኛ አምላክ ነው። አዎ የእናንተ አምላክ ነው። አሁን የተጠቀምከውን ቃል ካለመኖር ወደ መኖር ወይም ኤክስ ንህሎ የምንለውን ቃል ተጠቅመው ምድርን ወደ አንዳች አመጣ ያልከው የኛ አምላክ ነው። አዎ የእናንተ አምላክ ነው። ስለዚህ ዩሲ ሚሽናል አንተ ያልከው ላይ በጣም ትንሽ ጥቂት ልጨምር ብዬ ነው። እና ታሪኩ የእግዚአብሔር ነው። ታሪኩ ወንጌሉ የእግዚአብሔር ነው። ታሪኩ የእግዚአብሔር ነው። ጸሐፊው መርጦ ሊያሳያቸው የሚፈልገው ቶሎ ከአብርሃም ጋር አገናኝቶ ሶስቱን ሰዎች ያነሳና ግብፅ በዮሴፍ በኩል ሰባው ናችሁ ገባችሁ እና ምን ተፈጠረ? ግብፅማ ለዮሴፍ ጥሩ ነበር የሆነ ጊዜ የተወሰኑ ዓመታት ዮሴፍ በጣም ፍሎሪሽ ያደረገበት ጊዜ ነበር። ፋይናሊ ግን ዮሴፍ ለግብፅ ያደረገውን ረሱ። አንድ በጣም ዮሴፍ የሰራውን ያላወቀ ንጉሥ ተነሳ። እዚህ ጋር ነው እንግዲህ የምሽን ፍንትው ለማድረግ ማለት ነው። እና እግዚአብሔር ራሱን ሊገልጥ ወደ ግብፅ ወስዷል። እኔ የምገረመው ዋይ 400 ዓመት የሚለው ጥናት የሚጠይቅ ቢሆንም በአንድም በሌላም ማለት ነው እግዚአብሔር በሰው ፍጥነት እየተጓዘ ወንጌሉ ማለት ነው በሰው ፍጥነት በጣም ማጠር በራሱ መንገድ መስራት ሲችል ክፋትን በሰው ልክ በሰው መረዳት ልክ ወክ እያደረገ ነው እግዚአብሔር ክፋትን ሊዋጋ የፈለገውና ስለዚህ የትኛው አምላክ የእናንተ ማን ነው? እሱ ያህዌ ምናልባትም በኋላ ላይ የሚገለጠው ስሙ ነው። የትኛው? የአብርሃም እሱ አባታችን ነው። አዎ እና ምን ይሁን በቃ እንውጣ ከዚህ ሀገር ተብሎ ከግብፅ
ዘጻት ይጀምራል መውጣት ይጀምራል ማለት ነውና ከምሽን ጋር በዚያ መልኩ ማገናኘት የምንችል ይመስለኛል። ተመልካቾቻችን በደንብ እንዲያገኙት ሐሳቡን ይሄ እግዚአብሔር ራሱን ማስተዋወቅ የጀመረው ራሱን መግለጥ የጀመረው ሰዎችን እንደ ኤጀንት መጠቀም የጀመረው አሁን አይደለም። በልጁ በኢየሱስ ክርስቶስ በኩል ወደ ምድር መጥቶ ፍንትው ብሎ ያየነው ግልጠተ እግዚአብሔር ራሱን የገለጠበት መንገድ እግዚአብሔር ራሱን ሊያስተዋውቅ የወደደበት መንገድ ነው። ጥንት ላይ ከአብርሃም ጀምሮ ከአብርሃም ቤተሰብ። እሺ ወደ ባርነቱ ጋር እንሂድ። አስቼ ባርነቱ ላይ ምንድነው ይሄንን ህዝብ ልዩ ያደረገው? ግብጽ ላይ እንግዲህ ህዝቡ ፌቨርድ ነው፣ የተለየ ህዝብ ነው፣ የተለየ ክትትል ይደረግ እየተባለ ነው፣ እየበዛ ያለ ህዝብ ነው፣ ፖለቲካሊ ትሬት ሆኗል ለሀገሩ። እሱን ሀሳብ ጥቂት ብታል። 400 ለምን ቆየ የሚለው እንዳልከው ዲቴይሉን እንተውና ግን ትንሽ ፍንጭ አንደኛ አብርሃምን ሲነግረው ምን አለ? የአሞራውያን ኃጢአት ገና አልሞላም። ይሄ የሰጠሁ መሬት መውረስ የምትችለው ሂሳቡ ከተወራረደ በኋላ ነው። ስለዚህ ፊት አምላክ ነኝና ጽዋ ሳይሞላ ይሄን ህዝብ መንካት አልችልም። እናንተ ምዱና የራሳችሁን እዛ ባይዘ ወይ አብርሃምና አሞራውያን ምንም ልዩነት አላቸው ታውቃለህ። ከእግዚአብሔር ጥሪ ውጪ ምንም ዲፍረንስ የላቸው። እግዚአብሔር ጀስቲስ ከሆነ ጀስት አምላክ ከሆነ ፊት የሚያደርግ ከሆነ ሁሉም ማድረግ መቻል አለ። ባርካለሁ፣ ሞገስ አግኝቻ ሰጥቻለሁ፣ ጠርቻለሁ፣ አበዛለሁ። ግን ፊት ነቸር ነው ባይዘው እኔ ፊት የሆነ ሲያስብ የሚያመጣው ኦፕሬሽናል ነገር አይደለም። ኢት ኢዝ ቨርቹ ነው፣ የእግዚአብሔር ባህሪ ነው። ሶ አሞራውያን የሚባሉት መሬታቸውን ለሰጠው ነው። ጄኖሎጂ የዘራረግ ሲጠራ እሱ ራሱ አሞራዊ ነው እኮ ተገኘ ታውቃለህ። ሕዝቅኤል 16 ላይ ምን ይላል? ሄደና ለኢየሩሳሌም ጆሮ ተናገረ፣ ርኩሰቷን ነገራት አለ። አባቴ አሞራዊ እናቴ ኬጢያዊት ናት። ጄኖሎጂው የአብርሃሙ ሲጠራ ራሱ ዜር ኢዝ ኖ ዲፍረንስ ቢትዊን እነሱ ለሚቀጡበት ጽዋቸውም ለአንተም የምትቀጣው እዛ ሄደና 400 ዓመት ጨርስ የሂሳብ ይህንና ሲትመጣ ፊታዊ ነገር ይሆናል አለ ማለት። እንግዲህ ይሄ ትንሽ የእግዚአብሔር ጀስቲስን ማጥናት ይጠይቃል፣ ለምን እንደዛ እንዳለ። ሁለተኛ ኔሽን መስራት ፈልገዋል። ኔሽን ክሬት የሚደረገው ኢት ዲማንድስ ታይም ገባ ብዬ ነው የማስበው። ይሄን ደግሞ ከታቀቀ ተረዳህ ካልከኝ 70 ነፍስ መጥቶ ከናንን መግጠም አይችልም። አሞራዊ፣ ፌሪዛዊ፣ ኢያቡሳዊ ምናምን ገጥሞ ማድረግ አይችልም። እነሱ ነው የሚገጥሙት። so they have to be a nation under pressure። ዘጸአት ላይ ሲጀምር ቁጥር ምዕራፍ 1 ላይ ምን ይላል? ባስጨነቋቸው መጠን በዙ ማለት ናቹራሊ የእግዚአብሔር ህዝብና የእግዚአብሔር ነገር አንደር ፕሬሸር ነው የሚበዛው። ጀስት አንድ ፕሪንሲፕል ልክ እንደ አንደር ፕሬሸር ነው። ቸርችም የምትበዛው አንደር ፕሬሸር ነው። እስራኤልም የበዛው አንደር ፕሬሸር ነው። እና ባስጨነቋቸው መጠን በዙ ይላል። ለምን መብዛት አስፈለገ ከተባለ እነሱ ካልበዙ ዶሚኔት ማድረግ አይችሉም። ቢኮዝ they will fight። ምንም እንኳን በቁጥራቸው ባይሆንም እንትን ማለት መቻል አለባቸው። 12 ነገድ ሆኖ ቦታ ይዘው ምናምን ኮንትሮል ማድረግ አለባቸው። ልክ ከናን ካገባቸው በኋላ አንድ ወደኋላ ስናይ አንዳንድ ፐርፐዞቹን ወደኋላ ሄደ ነው የምታየው። ዘጸአት 23 ቁጥር 30 አካባቢ ምን ይላል? በቁጥር እስክትበዙ ድረስ አሞራውያን ከፊታቸው አላባርርም ይላል። ያንተ ፖዚሽን ያንተ ርስት በአንተ መብዛት ነው የሚወሰነው። አለዛ ዝም ብዬ ባባረር አንተ ስላልበዛ ቦታው መያዝ ስለማይችል አውሬ መጥቶ ይሰፍርበታል፣ እንደገና ያጠቃሃል። ማልቲፕሊኬሽን አንዱ ፐርፐዝ ነው ብዬ እንችላለን። ከዛ within this big picture ስንሄድ እግዚአብሔር ምን እያደረገ ነው? ቅድም የጠቀስኩት ጥቅስ ሞኖቴስቲክ አምላክ እና ይሄ በጣም በተለይ በባቢሎን የጀመረ የናምሩድ የካልት አምልኮ ኦፖዝ ለማድረግ እግዚአብሔር ከማይችላቸው ኃጢአቶች ታውቃለህ፣ ከሱ ውጭ የሚደረግ አምልኮ ነው። ስለዚህ he has to demonstrate ግብጽ ላይ አለ የሚባለውን 430 ምናምን ከፈርዖን ጀርባ ያሉትን ቀጥቶ አፍርሶ ውሃ ላይ የሚሰራውን አፈር ላይ የሚሰራው እንስሳት ላይ የሚሰራ ምናምን የሚሰራው በሙሉ ገዝቶ የጸናች ክንድን አድርጎ I am the only ruler ወይም ገዥ ነኝ የሚለውን ያሳየበት ነው። ስለዚህ ሚሽኑ ምንድን ነው? ይሄን የሚያሳየው ጉልበቱ ማሳየው ሳይሆን
ሆፕ ከፈለጋችሁ ነገሩ አለኝ ከዚህ ከጉልበት ባለፈ መድኃኒት አለኝ። ይችን ቃል ልጠቀም እንዲሁ ወንጌል ስለሆነ ዘጸአት ምዕራፍ 6 ቁጥር 3 ላይ እንዲህ አለ ሙሴን ስልክ እስከ ዛሬ ለእስራኤላውያን ስምን አልነገርኩም፣ ለአብርሃም ማን ብዬ ተገለጥኩ አለ? ኤሎሂም ብቻ። ኤሎሂም ማለት ኃይሌን ነው፣ ችሎታዬ ነው። ስለዚህ አብርሃም የሚያውቀው ችሎታው መፍጠሩን እንትን መቅጣቱን እሱ ራሱ ግብጽ በወረደ ጊዜ ፈርዖንን አስፈራርቶ ቀጥቶ ምናምን ሚስቱን ማስለቀቁ ይሄን ነው የሚያውቀው ችሎታውን። የዛን ዘመን ዛዎች እነ ኢዮብን እዛ ስፍር ነው ወሰደና እግዚአብሔርን ዲስክራይብ ሲያደርጉ ከኔቸር ከፍጥረት ጋር ነው የሚያወሩት፣ ሌላ ነገር አያውቁም። አሁን ግን የኪዳን ስሜ የሹዋ ነው ያህዌ የሚለውን ኤሎሂም ችሎታዬ ነው። አሁን ግን ያህዌ የሚለውን ስምን ሂደት እነግራቸዋለሁ አለ። ያህዌ ውስጥ it is not only ችሎታ፣ ይሄ የፍቅር ጥግ፣ የምህረት ጥግ፣ የማዳን ጥግንም ህዝብ ማወቅ አለበት። not only ጉልበታም ብቻ እንዳታስቡት። አብርሃም ይሄን ነው የሚያውቀው። ግን ከዚህ በኋላ ያህዌ ታውቃለህ፣ የሹዋ ኢየሱስ የሚለው ቃል ራሱ ያህዌ መድኃኒት ነው፣ ያህዌ አዳኝ ነው ማለት ነው። ስለዚህ ምንጭ ሩቱ ያህዌ ነው። ያህዌ ማለት ስለዚህ መድኃኒት፣ ሳልቬሽን፣ ፍቅር፣ ምህረት መሆኑንም ስለዚህ ስምራቸው ከግብፅ አወጣቸው። የነሱ ምንም ጽድቅ ኖራቸው አይደለም፣ የፍቅሩ ዴሊቨራንሱ የፍቅር ነው፣ ዴሊቨራንሱ የመልካምነት ነው። ሶ ጎስፔል ቁልጭ ብሎ በግልጥ ይታያል። ጥቂት ነገሮችን ይዤ ልምጣ። ቅድም ስለ መብዛት ያነሳኸው ትክክል ነው። በተለይም መብዛት በነገራችን ላይ ጀነሲስ ላይ 1 እና 2 ላይ ከውድቀት በፊት መብዛት የእግዚአብሔር ፕሮግራም ነበር። በስተው ይባዛል ቤዛ ጊዛ ነው የሚለው ሲጀምር ሰዓት በዛ መግዛት አትችልም። በቃ እንደሱ ብዙ ተባዙ ምድርን ግዙ። ይሄ መብዛት ከአድሚኒስትሬሽን ጋር የሚገናኝ ነው። ይሄ መግዛት ከመግዛት የሚበዙት ሊገዙ ነው። የሚገዙት ደግሞ ኦን ቢሃፍ ኦፍ ጋድ ነው፣ ለእግዚአብሔር ነው የሚያስተዳድሩት። ስለዚህ አሁን እሱኛው መብዛት ምናልባት ተመልካቾቻችንም ያለ መብዛት ያለ ቁጥር እግዚአብሔር አይገዛም ወይ አንዱን ተጠቅሞ የለ ወይ ጥቂት እንዳንል እግዚአብሔር የምድር ፊት የእርሱ ወኪሎች መልኮች በሆኑ ሰዎች እንዲሞላ ፈልጓል ገና ከጥንትም። እሱን ነው አሁን አዳም ከወደቀ በኋላ አሁን የሚበዛው አዳም ለራሱ ሊገዛ ነው፣ ከእግዚአብሔር አጌንስት ሊያስተዳድርና ሊገዛ ነው። እሱን ለአዳም የተሰጠውን ኤደን ገነት ላይ የምናየውን ኪዳን አብርሃማዊ ኪዳን ላይ ስንመጣ ደግሞ አበዛሃለው የሚለውን እንመለከታለን። which is እዚያ ጋር የጀመረው ነው አብርሃም ጋር የሚቀጥለው። ስለዚህ መብዛት የእግዚአብሔር ፕሮግራም ነው። እንደው ላብዛ የሚለው እንደ በረከት ልባርካችሁ እንደው ጥሩ ሆናችኋልና ላብዛችሁ አይነት ሚል ሐሳብ ሳይሆን ተመልካቾቻችንን በደንብ እንዲያስቡ መብዛት እግዚአብሔር እንደሱ ነው። ሲጀመር ኮንሰፕቱ ትንሽ ሚስ አንደርስታንድ እንደምናደርግ ይመስለኛል። አሁን ጊዜ የሚለው የፖለቲካ ጭቆና ይመስል አይደለም። ይሄ ለምሳሌ አንድ እንደው ወጣ ብዬ ሲምፕል ምሳሌ ነው፣ ይቅርታ ካልወከለም ድሮፕ ታደርጉታላችሁ። የሆነ ጊዜ ትወጣና ከተማው በሙሉ በፕሪም የሆነ አንድ ፍሩት የሚሞላ ታያለ። ከተማው በሙሉ በፕሪም ተሞላ፣ ፕሪም ዶሚኔት ታደረገ። የሆነ ጊዜ ደግሞ ስትወጣ በቆሎ ይወራል። የበቆሎ ወራት ዶሚናንስ ኢትስ ኖት እንትን ሳይሆን በእግዚአብሔራዊ ሐሳብ፣ በእግዚአብሔር ኳሊቲ፣ በእግዚአብሔር ሐሳብ፣ በእግዚአብሔር ኔቸር፣ በእግዚአብሔር ፍቅር ምድር ላይ በስቶ የዛ ብዛት መቆጣጠር ነው ዶሚናንስ የሚባለው እንጂ ይሄ ሌላን ጨቆነ ምናምን አይደለም። ታዘዘ ኮንሰፕት ሚስ አንደርስታንድ ስለምናደርግ ካልበዛ ዶሚኒስትሬት ማድረግ አትችልም። ስለዚህ እግዚአብሔር ኔሽኖችን ለማውራት ሲፈልግ ኔሽንን አነሳ። ፓትሪያርካል ኤጅ ላይ ሰዎችን ለማውራት ግለሰቦችን አነሳ። ከዛ በኔቸር ይናገራቸዋል፣ በችሎታ ይናገራቸዋል። እና መብዛት ኢትስ ባይብሊካል የእግዚአብሔር ፕሮግራም ነው። ኢቭን ውድቀት ባይኖር ኖሮ እኮ ኤደን ገነት ውስጥ ያቺ ኢትስ መነሻ ናት። እሷን ላይፍ እና ህይወት ይዞ ብዛ ነው አይደል የተባለው። ዘርፎር መብዛቱ ጥሩ ነው። ግን ሃው ዱ ዊ እንዴት እንበዛለን? አንዱ ይሄ እግዚአብሔር ነገር ነው የሚያደርገው። ኪንግደሙ ብቃት ያለው ኪንግደሙ አልፎ የሚሄድ ለማሳየት ሁልጊዜ ተስት ይፈቅዳል። ስለዚህ ጭቆና እያለ ጥሶ እንደሚያልፍ፣ ተቃውሞ እያለ እንደሚያደርግ
ቢኮዝ ተስት ካልተደረክ ብቃት የዛ ከጀርባ ያለው ብቃት አታሳይም። ሶ ዳት ኢዝ የእግዚአብሔር ኔቸር ነውና ስለዚህ እሱኛው መብዛት እሱኑ ነው የሚገርም ባስጨነቋቸው መጠን በዙ ይለናል። ይሄንን መብዛት ከአብርሃም ጋር እናገናኛለን። ይሄንን መብዛት ዘፍጥረት ላይ ከተሰጠው ኪዳን እናገናኛለን። የመብዛት ብለሲንግ ለእስራኤል እግዚአብሔር እግዚአብሔር ሲያስብ የሚያደርገው ሳይሆን ዲፎልት ነው። በቃ ሊበዛ የመጣ በስቶ ሊገዛ የመጣ ህዝብ ነው። ምንም ቢያረጉት ቢያስጨንቁት ወዲያ ቢያረጉት ወዲህ ህግ ቢቀይሩ ቢንቀሳቀሱ እስራኤል ሲበዛ እንመለከታለን። ይህ የእግዚአብሔር ወንጌል ነው። ከእግዚአብሔር ጋር የቆመ የእግዚአብሔር ቀኝ ያለው ህዝብ ነው። እስራኤል የእግዚአብሔር ዓላማ ያለበት ህዝብ ነው። በዚያ በባርነትና ጣዖታት ባሉበት እነሱ በወቅቱ ባይረዱትም እንመጣለን። የእስራኤልን ቃል ኪዳን ስለምንመለከት ቀጥሎ እና የእግዚአብሔርን ወንጌል እግዚአብሔር እንዴት እንደታገሰ እግዚአብሔር እንዴት ታማኝ ነው ለአብርሃም ያለውን እዚህ ጋር እንመለከታለን። እስከነ ባርነታቸው ከዚያ ቢር አድርጎ እግዚአብሔር እነዚህን 4 ትውልድ እስኪያልፍ ድረስ ሲታገስ እንመለከታለን። ዘጻታቸውን እስቲ የመውጣታቸውን ነገር ቅድም አንስተሃል። ኤሎሂምን ቀድሞ ለአብርሃም ተናግሯል። ያህዌ የሚለው የእግዚአብሔር ስም ዘ ዲቫይን ደሊቨረር መለኮታዊ ነፃ አውጪ መለኮታዊ ታዳጊ የሚለው የእስራኤል ታዳጊ ስም ያስተዋውቃል እግዚአብሔር which is እሱ ነው መለኮታዊ ነፃ የሚያወጣ የእውነተኛ ነፃነት አምላክ እግዚአብሔር ነውና ይሄንን እያስተዋወቀ ፈርዖን ጋር ይሄዳል። ሂድ ላከኝ በለው ሂድ እያለ ለእስራኤልም ለፈርዖንም ይሄንን ያስተዋውቃልና የአብርሃም ቤተሰብ ግዞት ውስጥ ቆየ። ከዚያ ይወጣል። እስቲ ጉዟቸውን ትንሽ እንመልከት፣ እዚያ ውስጥ የእግዚአብሔርን ወንጌል መመልከት እንድንችል። ጉዞ ጀምረው ከግብፅ ተመልካቾቻችን ወደ ከነዓን ይወጣሉ ብለን ስንል የአብርሃም ቤተሰብ ከግብፅ እየወጡ ያሉት ወደ ፐርፐዛቸው ነው፣ ወደ አምላካቸው ነው የሚፈልሱት። ከግብፅ ጣዖታት ምድር ከግብፅ ጣዖታት መሰዊያ ወደ ልዑሉ ወደ አብርሃም አምላክ ወደሚሰዋበት ነው የሚሄዱት። አሁን የምናስበው የግብፅን ሽንኩርት፣ የግብፅን መሬት፣ የግብፅን ጡብ አይደለም እያሰብን አይደለም የምናስበው። ኪዳንን ስናስብ ወደ አባቶቻችሁ አምላክ፣ ስለዚህ ወደዚያ ነው እስራኤል እየፈለሰ ያለው። ወደዚያ ጉዞ ላይ ያሉ እንደው የወጡበትን መንገድ ጥቂት ልበልና አንተም ተጨማሪ ነገር እንድትል። ከጥንት ቅርብ ምስራቅ ያገኘሁት መረጃ ስለ ቃል ኪዳን አንድ ነገር ያወሳል። ስለ ኮቨነንት ማለት ነው። እርስ በርስ የሚደረግ ሊሆን ይችላል ወይም ከህዝብ ጋር ቃል ኪዳንን ሰው ውልን አቻላቻ ሊያደርግ ይችላል። ንጉስ ከህዝብ ጋር ሊያደርግ ይችላል። ፓርቲ ለፓርቲ ቃል ኪዳን ሊያደርግ ይችላል። አሁን እግዚአብሔር እነሱን ከግብፅ ሊያወጣቸው የሚጠቀመው ኪዳን ሱዜሪያዊ የምንለው የሱዜሪያን ትሪቲ የምንለው በወቅቱ የሚታወቀው ኪዳን አንድ መንግስት አንድን ህዝብ እየጨቆነ ከሆነ ያ የተጨቆነው ጥቂት ህዝብ ወደ ውጪ ኃይል ይጽፋል። ወደ ውጪ ኃይል ይጽፍና እርዳታ ይጠይቃል። ማለትም እዚህ ሀገር የሚኖር የሆነ ሀገር መንግስት የሆነን ዜጋ ወይም የሆነ ቡድን ቢጨቁን ከዚያ ሀያል ወደሆነ ልዕለ ሀያል ወደሆነች ወደ አሜሪካ ሊሆን ይችላል በአሁን ኮንቴክስት ይጮሃሉ። ሲጮሁ እነዚያ ሰዎች ያ ሀያል መንግስት ወይ ያደራድራለሁ ካልሆነ ደግሞ ገብቼ መሃል ይሄንን ቡድን ነፃ አወጣለሁ ይልና ውላቸው ላይ እንዴት ነው የሚለው? እኔ ነፃ አወጣችኋለሁ፣ ነፃ ካወጣኋችሁ በኋላ ግን ውል እንፈራረማለን። አንደኛ ግብር ለእኔ ትገብራላችሁ፣ ሌላ ደግሞ የኔ ህዝብ ትሆናላችሁ፣ እዚያው እየኖራችሁ ግን የኔ ነው የምትሆኑት። እነዚህን ውሎች እንፈራረም ይላል። ቅድም ምን እያልኩኝ ነበር? ባለፈውም እንደተነጋገር ነው ይሄኛው እስራኤልና እግዚአብሔር የሚገቡት ኪዳን ከግብፅ ሲወጡ የአቻላቻ ኪዳን አይደለም። የአንድ ንጉስና የአንድ ህዝብ መሬት ያለ ህዝብ ኪዳን ነው የሚገቡት። ይህንም በደንብ መመልከት የምንችለው እንደዚህ ይላል መጽሐፍ። ግብጾች ካደረሱባቸው ጭቆና የተነሳ እስራኤላውያን ወደ እግዚአብሔር ጮሁ። ኦኬ፣ እግዚአብሔርም ጩኸታቸውን
ሰማ፣ የሆነ ያለውንም አደመጠ፣ ሊያድናቸው ወረደ። which is አሁን እግዚአብሔር እየወረደ ያለው እንደ ማጀስቲ ነው። አሁን ልክ አሜሪካ ከሆነ ሀገር የሆነን ቡድን ለማዳን እንደምትወርድ ጮሁ፣ ሰማ፣ አደመጠ፣ ወረደ ህዝቡን ሊያድን። ስለዚህ እሱን ነው ወረደ። እግዚአብሔር ኢንተርፊር አረገ። መጣና ፈርዖንን እፈልግሃለሁ፣ አናግርሃለሁ አለ። ይሄ ልዑሉ እግዚአብሔር ልቀቅ በል ሂድ ብሎ ኢንተርፊር ሲያደርግ በሰው መንግስት ልዑሉ አቻ የለሹ ዘላለማዊው ገናናው ይሄ እግዚአብሔር ለአብርሃም ራሱን ያስተዋወቀው ከዚያ በኋላ ደግሞ ራሱን እየገለጠ የሚቀጥለው ልቀቅ ይለዋል ማለት ነው። ከዚያ የፈርዖን ጥያቄ አንተም እንደምታውቀው እስራኤልን እለቅ ዘንድ እግዚአብሔር ማን ነው? who is he after all? ማን ነው እግዚአብሔር? አሁን ስለማን የሆነ ሰውዬ እያወራ ያለ ይመስሎታል። ማን ነው እሱ? ምክንያቱም ከእኔ በላይ ፓወር ማን ነው? እግዚአብሔር እኔ አለው፣ እኔ ነኝ ነፃ አውጪ፣ የእውነተኛ ነፃነት አምላክ እኔ ነኝ ብሎ እግዚአብሔር ገብቷል ማለት ነው። ምን ልልህ ነው አስቼ፣ ተመልካቾቻችንም እንዲረዱልን የምንፈልገው እዚህ አውድ ውስጥ እግዚአብሔር እንዴት ቸር ነው ማለትም የእግዚአብሔርን ወንጌል እዚህ ጋር አስተውላለሁ። ልዑልና ኃያል ዘላለማዊ የሆነ እግዚአብሔር ከጥቂት ሰው ከተጠቃ ቡድን ጋር ምናልባትም ኢትዮጵያ ላይ ከሚታየው በጣም ጥቂት 10 ኦር ምናምን ከተጠቁ ሰዎች ጋር የሆነ አገርና ዓለም ኃያል መንግስት ስብሰባ ጠርቶ አንድ ላይ ውል እንደመፈራረም እግዚአብሔር ወርዶን የመጣው እሱንም ውል ኪዳን አስቼ ይሄን ሁሉ እያወራህ ያለሁት ወደ ዘፍጥረት ምዕራፍ ወደ ዘጸአት ምዕራፍ 19 ልንሄድ ነው። ቀደም አንተ እንዳልከው ኦኬ ወደዚህ አምላክ ነው የምትወጡት፣ ወደ አብርሃም አምላክ ነው የምትወጡት። ከፈርዖን ጀርባ ያለውን በጸናች እጄና በበረታች ክንዴ እንደውም ለአብርሃምም ብሎታል የሚገዛቸው ህዝብ ላይ እፈርድበታለሁ ብሏል። እንደ ህዝብ እፈርድበታለሁ። ስለዚህ እግዚአብሔር ፈርዖንን ይቀጣል። እስራኤል ጉዞውን ይጀምራል። ሲጓዝ ወዴት ነው የሚጓዘው? እስራኤል ባይገባውም ከነዓን ነው ምድር ነው እያለ ምድር ይወዳል እስራኤል። እሺ ወደዛ እየተጓዘ ቢሆንም ወደ ያህዌ ነው ወደ ጥሪው ነው እየተጓዘ ያለው። እግዚአብሔር እንደዚህ አረገ። እየተጓዙ ሳለ ሙሴ አንዴ ህዝቡን ፈልጋለሁ አለ። አንድ ተራራ ላይ በሲና ተራራ አንዴ አለ። ልክ ያኛው መንግስት አድኖ እስቲ እንፈራረም ኑና አንዴ እንነጋገር እንደሚለው ሁሉ ማለት ነው። ከዚያ እስቲ አንዴ እንነጋገር እሺ አንዴ አለና ሲና ላይ ቁጭ አሉ፣ አረፉ። ኦኬ አሁን ነፃነትን ነው እንጂ ያደረጋችሁት እናንተ ነፃ ስለመውጣት ነው ያሰባችሁ። ለምን ግን ነፃ እየወጣችሁ እንደሆነና እኔ ማን እንደሆንኩ በእርግጥ አውቃችኋል። የእስራኤል ኪዳን ወይም ደግሞ እግዚአብሔር ከአብርሃም ጋር እንዳደረገው ከእስራኤል ጋር አደረገ የምንለው ሙሴ ሚዴት ያደረገው ኪዳን ጋር እንመጣለን ማለት ነው። ምናልባት እዚህ ላይ ተጨማሪ የምትለን ካለ ከምን አያይዤ ነው የኪዳኑ ኮንቴንት ላይ ጥቂት እንድትለን። እናንተ ለኔ እኔ የፈለኳችሁ ቅዱስ ህዝብ እንድትሆኑ የካህናት መንግስት እንድትሆኑ፣ ከዚያ ጽላቱ እዛው ይቀርባል እንደምታውቀው የውል ስምምነት እሱ ላይ በኋላ እመጣለሁ። የውሉ ኮንቴንት ላይ ጥቂት ብትለን። በጣም ሰፊ ነገር ነው ያነሳኸው። ደግሞ ታሪካዊ ዳራን አምጥተህ የኪዳን አይነቶችን በማሳየት አቻ ለአቻ የሆነ ኪዳንና ኃያል የሆነው ለሌላው ተማግቶ ግን አብሮ የሚገባው ኪዳን የምትለዋን በማንሳት ዘጸአት 19 ሰው በአግባብ ይረዳል ማለት ነው። በኮንሰፕት ወይም በጽንሰ ሀሳብ ደረጃ አሁን ስንመለከት እስራኤል በጸናች ክንድ ነፃ ወጥቷል ወይም ዴሊቨር ተደርጓል ነው የምንለው። ፍሪ ግን አልሆነም። ኦኬ ስለዚህ አሁን አማርኛው አንድ ቃል ስለምንጠቀም ዴሊቨርድ እንጂ ፍሪ አልሆነም። ፍሪ የምትሆነው ጌታህን አምላኬን አውቀህ ቱ ዛት ኤክስፔክቴሽን ስትኖር ነው ፍሪ የምትሆነው። ዴሊቨር በጉልበት ከአንተ ላይ ተጫኖ ሲሰበር ነው። ለዛ ነው ኢየሱስ ክርስቶስ አንድ ሲያስተምር እንዳለ ሰዎች ብዙ እሱን ያመናሉ የሆነ ነገር አይተው ግን እውነትን አውቀው ደግሞ ነፃ አልወጡም። እውነት አውቀው ፍሪ መሆን አለባቸው። እንዲሁ ያነሳውን ሀሳብ በሁለቱ መንገድ ቢያዩ ዴሊቨራንስ ኃይል ያለው ሙሴ ዴሊቨር ነው። ሙሴ ዴሊቨረር ነው። እግዚአብሔር ሙሴ ልኮ ግን ውስጣቸው አምላካቸውን ኪዳኑን
ምን እንደሚጠብቅባቸው አላወቁም። ቢኮዝ they are not free። ይሄ ትሩዝ እና እውነት ነው ፍሪደም የሚሰጥ። ግን ወደዛ ዝርዝር ሳልሄድ ይሄ በጣም ጥሩ መንገድ የኪዳኑ አይነት ዘጸአት 19 ላይ ያለው አላቸው እኮ 3 ወር ከመራቸው በኋላ ነው ያናገራቸው። 3 ወር ዝም ነው ያለው። ግብፃውያን ሲመታ ምንም አላናገራቸው ማለት ይሄ እንዲህ እናደርጋለን አይደለም፣ ማዳኑን ብቻ ነው። በሙሴ በኩል ባህር ሲከፈል፣ አለት ሲያደርግ፣ ሲሰነጥቅ፣ ውሃ ሲሰጣቸው ነው። ልክ እንዳለ አሁን ለ3 ወር እግዚአብሔር ከመራቸው በኋላ ወደ በረሃ ከደረሱ በኋላ እንዳለ ከቃሉን ባነበበ ደስ ይለኛል። በ3ኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስቶ ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዛ እስራኤል በተራራ ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆችም እንዲህ ንገር፣ በግብፃውያን ያደረግኩትን። እያያችሁ ወደ መረዳት ኑ ነው። ዝም ብላ አላስገደዳችሁ። ግን ምንም እኮ አለ 430 አያቶቻችሁ ያልቻሉትን ነፃነት መጣሁና በቃ ሚራክል በሆነ ሱፐርናቹራል የግብፅ አማልክት የግብፅ መንግስት መቋቋሚያም እንዴት እንዳዳንኳቸው አይታችኋል። ይሄ ስውር ነገር አይደለም። በግብፃውያን ላይ ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔ እንዳመጣችሁ አይታችኋል። ከዚህ በኋላ በስምምነት ክዳኑን ገብታችሁ ተፈራረሙ ማለት ነው። አሁን ይሄ የግዳጅ ስምምነት ሳይሆን ያወጣል ወይ እግዚአብሔር ብንከተለው ያወጣል ስል ግብፃውያን ለ430 ዓመት እንዲህ ያርጎ ያዙትን ሰብሬ ሳድን አይታችኋል። በንስር ክንፍ ማለት ኢትስ ኢምፖሲብል። በረሃ ላይ መመገብ፣ ባህር ከፍሎ ማካሄድ፣ ከድንጋይ ውሃ መስጠት፣ ከሰማይ እንጀራ መስጠት ማንም የሚያደርገው አይደለም። ሂር አፍተር በሚራክል ሳይሆን ጉዞ የምንቀጥለው በኪዳን ነው አለ። ባይዘው ሰው እግዚአብሔርን በአምላክነቱና በቃሎቹ ደረጃ ካልተረዳና ጉዞ ካልጀመረ አይዘልቅም። ይሄ ሚራክል የሳንዶቹ ምናምኑ የሆነ ጊዜ ያነቃቃል እንጂ ትክክለኛ ጉዞ ነው ወደም። ስለዚህ ከዚህ በኋላ ኪዳን እንገባለን አለና እኔ አምላክ ሆናችኋለሁ እናንተ ካህናት ትሆኑልኛላችሁ። ከዛ አምላካችሁ ሲሆን አምላክ ማለት ይሄ ፓወር ነው አይደል የሚያሳየው፣ ኤሎሂም ኤልሻዳይ። ስለዚህ ሲሆንላችሁ ኤቭሪቲንግ ሆነላችኋል። ከእናንተ ግን ምን ጠብቃለሁ? ወርሺፕ እፈልጋለሁ። ቢኮዝ አይ አም ዘ ኦንሊ ትሩ ጋድ ነኝ። የግብፅ አማልክት ውሸት ነው። የባቢሎን ውሸት ነው። አይታችኋል። ውሸት ነው። ጥጃ ውሸት ነው። ጨረቃ ውሸት ነው። ፀሐይ ውሸት ነው። አይ ኒድ በመረዳት የሆነ አምልኮ እንድትሰጡ። ከዛ ስትሆኑ እኔ አምላክ ሆናለሁ፣ አምላክ ሆነላቸዋለሁ ብሎ ትንሽ ወደ ፊት ጠጋ ስትል ምዕራፍ 23 ላይ ብትናደርግላቸው ቁጥር 5 እንዳለ ካመለካችሁ የእኛ አማርኛ ጌታ አምላኬን ታመልካለህ ይላል። እንግሊዝኛው ሻል ሰርቭ ዘ ሎርድ ዩር ጋድ ይላል። ከዛ በኋላ ሰው የተባለ ፍጡር የሚለው መንግስት ያሟላል የተባለው መንግስት የሚፈልግበትን ያሟላለሁ አለ። ይህል ውሃይን እባርካለሁ፣ ኢኮኖሚህን ኬር አደርጋለሁ፣ በሽታን ከመካከል አርቃለሁ፣ ጤናህን ኬር አደርጋለሁ፣ ጭንገፋና መካንነት ፕሮዳክቲቪቲ የልማት ምናምን ክፍሉ እኔ ነኝ፣ የዘመኔን ቁጥር ሞላለሁ፣ ኢንሹራንስ እኔ ነኝ፣ ጠላት በፊት ጀርባ እንዲያዞር አደርጋለሁ፣ ድል በጦርነት ውስጥ ድል ትሆናለህ፣ ማስፈራት ማስደንገጥ ሞገስን all these things only means ስታደርጉ። ስለዚህ ከግብፅ ያወጣሁ ሊጮቁኒ ሊገዛ ሳይሆን አውቀኝ ወደኝ ቀምሰህ እንድትከተለኝ ነው። ለዛ ነው በኋላ ቅመሱት ቸር እንደሆነ ሚዩ ከወንጌል ጋር ላገናኝና ወዳንተ እመጣለሁ፣ ወዳንተ እሰጣለሁ። ጳውሎስ ይህን እውነት በጣም በሚገርም ሁኔታ ኤፌሶን ላይ ሲያብራራ እንዳለ ሲጠራ በበደል በኃጢአት ሙታን ሳለን ውል መፈራረም በማትችልበት ደረጃ ማለት ነው። ቅድም አንተ ውሉ ጋር ሳቀር ምክንያቱም አቻ ኮንክ አያም ሳምባዲ ትላለህ። አሁን ኤቭሪባዲ የሆነና ኖባዲ ነው የተፈራረሙ። ኖባዲ ሰው ሙታን ለዲያብሎስ የሚገዛ ማለት አምላክን ስለማያውቅ ሌላኛው የውሸት አምላክ ነው የሚገዛው። በስጋው ሲኖር ደግሞ በደመ ነፍስ የሚኖር የስጋ ምኞት። አራተኛ ደስቲኒው የቁጣ ልጅ። ታዲያ እንዴት ዳንክ ስል እግዚአብሔር በምህረት ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደል በኃጢአት ሙታን እንኳን ሳለን ከክርስቶስ ጋር ሕይወት ሰጠን። ከዛ በኋላ ምንድነው የዚህ ግንኙነት ዓላማ ስትል ቁጥር 6 ጋር ይመጣና የጸጋውን ባለጠግነት ያሳይ ዘንድ በሚመጡት ዘመናት ሰዎች እግዚአብሔር ማን ነው ስትሉት ባለጸጋ ብለው ያመሰግኑት ዘንድ ነው። እግዚአብሔር በብሉይ ኪዳን እስራኤል ለምን አዳነ? ቸርነቱን። ከዛ ጎረቤት ሁሉ ያያል። ግብፅ ያያል፣ ሲዶና ያያል፣ ሶሪያ ያያል፣ ሞዓብ ያያል። እዛ አካባቢ ሁሉ ያለ ማን ነው? የእስራኤል አምላክ ቸር ነው።
ብቻውን ኃላፊነት ወስዶ የሚያድን ብሎ this is the gospel እግዚአብሔር ሆፕ ነው እግዚአብሔር አዳኝ ነው እና እንዲሁ እየሰራው በሙሉ ሌሎች እሺ ብለው ካመለኩት ይቀበላል መቀበል ብቻ እኮ አይደለም አይ ኬር የሚለው የእስራኤልን ነቢይ ለአሶር እኮ ነው ልኳል አይደለ አይ ኬር ስለ ነብስ ቀኝና ግራ ያለ ይሄ ህዝብ እግዚአብሔር እንዲህ ነኝ ስለዚህ እግዚአብሔር ማወቅ የዘላለም ህይወት ነው this is a good news ነው የምትለዋ ቦግ ብሎ ታያለ ነች ኪዳን ያልካት በጣም ምርጥ ናት አቻላቻ ሳይሆን በቃ ልክ ወደ ዘፍጥረት ሊመልሳችሁ ማለት ነው እናንተ ምድርን ሰጣችሁ ግን እኔን እያመለካችሁ ከኔ ጋር ኮኔክትድ አዳም ግን አልፈልግም ራስን እንችላለው የሚለው ነው ችግር ግሩም ነው ይሄ ነው የእግዚአብሔር ወንጌል ብሉይ ኪዳን ውስጥ ተመልካቾቻችን ብሉይ ኪዳንን እያነበባችሁ ፍንትው ብሎ ነው በየገጹ የእግዚአብሔር ወንጌል እውነታ ያለው እግዚአብሔር ቸር ነው ዩሲ ቀደም እያልክ ነበር አይታችኋል ብሎ ሲል እግዚአብሔር ማለት ዩሲ አይታችኋል አሁን እንትን አንልም አሁን አልጠበበም ጋፓል አልተረዳችሁኝ አይታችኋል እያለ እግዚአብሔር ሲመጣ ዩሲ it is he እግዚአብሔር ነው ያደረኩትን አይታችኋል እሱ ነው ያደረገው የነሱ ማየትና በዚያ እርግጠኛ መሆን ነው እና ይሄ ቲም እግዚአብሔር ብቻውን የሚሰራበት ጭብጥ ብሉይ ኪዳን ላይ የእግዚአብሔር ወንጌል ኮንሰፕት በደንብ ተስፋፍቶ ማየት እንችላለን ከጊዜያችን አንፃር አስቼ አንዳንድ እውነታዎችን አሁንም እዚሁ ጉዞ ላይ ነው ዛሬ የምንሆነው እስከ ተስፋይቱ ምድር እስራኤል በተጓዘበት ጉዞ የእግዚአብሔርን ወንጌል አንድምታዎች ነው የምንመለከተው እግዚአብሔር ህግ ሰጥቷቸዋል ደግሞ አይደንቲቲ ማርከርስ የምንላቸው የእስራኤል ማንነት መልኮች ቅዱስ ህዝብና የንጉስ ካህናት አንተ ቅዱስ ህዝብ ነህ ለኔ የተለየ ህዝብ ነህ አንተም ፈልጌያለሁ ለእግዚአብሔር መለየት ይሄንን እኮ እናውቃለን አዲስ ኪዳን ላይ እኮ እናውቃለን እግዚአብሔር ጴጥሮስ ነግሮናል ቆሮንቶስ ላይ እናውቃለን ጳውሎስ በደንብ ነግሮናል ለእግዚአብሔር ስለመለየት ቅዱስ እግዚአብሔር ውስጥ ነበር ይሄ ሐሳብ ወንጌል ውስጥ ነበር ብሉይ ኪዳንም ላይ ቅዱስ ህዝብ ናችሁ ሌላኛው በጣም የሚገርመው የካህናት መንግስት ናችሁ ኦኬ እስራኤል መንግስት የሚኖራት ከሆነ ማለትም የእስራኤል መንግስት የአሕዛብን መንግስታት ከያህዌ መንግስት ጋር የሚያስታርቅ መንግስት ነው እስራኤል የካህናት መንግስት የምትሆነው ነገስታቱ እኮ አይደሉ ህዝቡ እንደ ኔሽን ለእግዚአብሔር የክህነቱ ስራ መንግስት ሆኖ ነው የሚቆመው ቀደም አንተ አንስታል የእስራኤልን አምላክ ያህዌን አመልካለሁ የሚል በእስራኤል እየሆነ ባለው በኩል ይገባና የያህዌ ህዝብ ይሆናል ስለዚህ የካህናት መንግስት ይሄ እኮ ሚዲዬሽን እስራኤል አልተረዳችሁም ይሆናል ምናልባት በሚቀጥሉት ጊዜያት እንመለከታለን እስራኤል ይሄንን ልዑል አምላክ አምጥታ እስራኤልም እንደ ኔሽን ጣዖት ልክ እንደ ግብፅ አምላክ ያህዌ የኔ አምላክ ነው ብላ ናሽናል አይደል አድርጋ ይሄ ልክ እንደ ብሔራዊ አምላክ ይሄን ቃል ነበር የምፈልገው ልክ እንደ የአሶር አምላክ ካለ የባቢሎን አምላክ ካለ እነ ናባሉ እነ ቤላሉ ግብፅ ላይ ያሉ አማልክት አሉ እግዚአብሔር ራሱን ለእስራኤል ሲያስተዋውቅ እስራኤል የመሰላት አሁን ብሔራዊ የሆነ ያህዌ የሚባል አምላክ አገኘ እግዚአብሔር ብሔራዊ አምላካቸው የእስራኤል አምላክ መሆን ፈልጎ አይደለም በእስራኤል በኩል የዓለም ሁሉ ጌታ ስጋ ለበስ ሁሉ እንዲያውቅ እሱ እግዚአብሔር ራሱን ማስተዋወቅ ነው የፈለገው በእስራኤል በኩል እስራኤል የእግዚአብሔር ህዝቦና ቀጥሎ በሚዲዬሽን በኩል ትከውነዋለች ይሄ የእስራኤል ማንነት ነው እዚያ ጋር ይሄንን እግዚአብሔር እንደዚህ ብሏል ማንም ስለሆን ካልነበረም አንተ ስመርጥ ማንም ኃያል ስለነበር ካልነበረ ከባድ ጦርነት ጦር ስለታጠቅ አይደለም እንደው ስለወደድኩኝ እኔ ነኝ እያለ እግዚአብሔር ያስታውሳል ሌላኛው በጉዟቸው ላይ እግዚአብሔር ህግ ሰጥቷቸዋል ከውሉ ጋር ላገናኝና አንዳንድ የቅዱሳት መጽሐፍት አጥኚዎች እንደሚሉት ጽላቱ ሁለት ናቸው የውል ስምምነት በዚያ ዘመን በነበረው በአብርሃም ቤተሰብ ዙሪያ ዳራ የነበረው ዘመን ላይ ይፈራረሙና ውል ማጽኛ ይቀባበላል ልክ አሁን ተከራይተን ወይም ደግሞ ገዝተን
ኮፒ እንደምንለዋወጥ ማለት ነው። ወይ መንግስት ለመንግስት ሲያደርግ ሰነድ እግዚአብሔር የዚያን ቃል ኪዳን ሰነድ የቃል ኪዳን ጽሕፈት ሰጠ ማለት ነው ለሙሴ። ይሄኛው እኔ ነኝ የማደርገው ብሎ እግዚአብሔር ለኢኒሼቲቭን የወሰደው የኪዳኑን ራሱ ከዚያ ከማይመጥነው አቻው ካልሆነ ወገን ጋር ወርዶ ቃል ኪዳን የሚፈጽመው ራሱ ከዚያ ደግሞ ጽፎ የሚሰጠውም ስለታማኝነቱ ራሱ እግዚአብሔር ይሆናል ማለት ነው። ይሄም ግሩም ነው። ከዚያ አንዳንድ ሰዎች እንደሚሉት ምናልባት ጽላቱ ሁለት ኮፒ ነው ጽላቱና እሱም ምናልባት እግዚአብሔርን የሚመለከት አንዱ ጽላት ላይ ሰውን በሚመለከት ከ6 ጀምሮ ያሉት አንዱ ጽላት ላይ ይላሉ። አንዳንዶች ደግሞ አንዳንድ ኮፒ የእናንተ አንድ ነው የኔ አንድ ኮፒ አለ 10ቱ ትእዛዛት ሁለቱም ላይ ሆነ። ይህንን ለምንድን ነው የምናነሳው ተመልካቾቻችን? እግዚአብሔር በሰዎች በሚፈራር በዚያ አውድ ባለፈው በአብርሃም ተገርመናል። አብርሃም በነበረበት መንገድ እሱ በሚገባው ኪዳን መንገድ በዚያች በተሰነጠቀ እንስሳ መካከል እግዚአብሔር አልፎ አደረገ። አሁን ደግሞ የእስራኤላውያን የውልና የስምምነት በወቅቱ በነበረው አውድ ይመጣና እግዚአብሔር እሱን ውል ይፈራረማል። በክርስቶስ ኢየሱስ በኩል እኛን ሆኖ ሰው ሆኖ እኛ ሰፈሩ ኖሮ እግዚአብሔር አዳኙ፣ እግዚአብሔር ኃያሉ፣ እግዚአብሔር ደጉ በክርስቶስ በኩል ደካማ ምንም የማይችል ሆኖ ደግሞ ይመጣል እና ይሄ እግዚአብሔር ወንጌል ነው አይደል? ግሩም ነው። ስለዚህ እነዚህን ሐሳቦች ምናልባት አንተ ሪፍሌክት እንድታደርግ የምፈልገው ሰዓታችን ስለተገባደደ መገናኛ ድንኳን ተሰጥቷቸዋል ከሕጉ ጋር ማለት ነው። የመስዋዕት ስርዓት ተሰጥቷቸዋል። ይሄም የእግዚአብሔር ስጦታ ነው። ካህናት ተሰጥቷቸዋል። መስዋዕት፣ በዓላት። እስራኤል እንዴት ልዩ ሕዝብ ናት! በዓል አለላቸው፣ መስዋዕት አለ፣ አምልኮ አለ፣ ለእግዚአብሔር የሚቀርብ አለ እና እነዚህ ሁሉ እስራኤል ለእግዚአብሔር ልዩ ሕዝብ እንደሆነች የሚያሳይ ነው እና ከሕጉ ጋር ያን ያህል ካየን ከበዓላቱ ወደ ግብፅ ከግብፅ ወጥተው ወደዚያ ከሚሄዱበት መንገድ ጋር ያገናኝልን። ትንሽ ከኦሪጂናል እግዚአብሔር ኢንቴንሽን ብንነሳ ሌላውን ነገር ሁሉ ያብራራልናል ብዬ አስባለሁ። እንደው ኦሪጂናል መጀመሪያ እግዚአብሔር ሐሳብ ምንድን ነው? መጽሐፉ እንደሚለው እግዚአብሔር ዙፋኑን በሰማይ ያደረገ መንግስቱ ግን ሁሉን ትገዛለች። የእግዚአብሔር መንግስት ሁሉን ነገር ነው የሚገዛው፣ የሚታዘዘውም የማይታዘዘው። እግዚአብሔር መንግስት የማይገዛው የለም። አገዛዝ አይነቱ ነው የምንለያየው እና ኦሪጂናል ዓላማው ምንድን ነው? ምድር ላይ አዳምን ሲያደርግ ዘፍጥረት ምዕራፍ 1-2 ጋር ስንሄድ ኃይሉ ፓወሩ ምንጩ ከሱ ሆኖ ግን ምድር ላይ ከሱ ጋር ኮኔክትድ ሆኖ እንደገዙ ነው። ከሱ ጋር ለመገናኘት አምላክ ነው። የአምላክ መለያው መመለክ፣ ወርሺፕ መደረግ ይፈልጋል። ስለዚህ እሱን ለማድረግ እግዚአብሔር የሚመለክበት ስርዓት ባይ ዘ ወይ ሰማይም ያለ ስርዓት ነው። ሰይጣን እኮ ብዙ ነገሮች ኮፒ ያደረገው ከሰማይ ስለወደቀ አሁን የእስራኤልን ስመርጥና የእስራኤል መንግስት ስል ሂስ ቶኪንግ አባውት አንድ እሱን የሚወክል የእሱን ሀሳብ፣ የእሱን አገዛዝ፣ የእሱን ካልቸር ምድር ላይ ይፈልጋል። ግን እሱን ይዞ እየበዛ ሌላውን ኮንትሮል የሚያደርግ ማለት ነው። ሌላውን ሁሉን የሚያደርግ ይፈልጋል። ሰይጣን ደግሞ ሰው ከጣለ በኋላ ይህን ለመሸፈን ያላደረገው ጥረት የለም። ስቲል ግን ምን ይጠቀማል? መንግስታትን ይጠቀማል። በጣም የሚገርም ሰይጣን እንደው ኮቴሽን ውስጥ እናርግና ስለ ሰይጣን መውደቅ ይናገራል ተብሎ ከሚነገሩት ጥቅሶች ወይም ቀጥታ ባይናገርም ግን ኢንዳይሬክትሊ የሚነግረን አንዱ ኢሳይያስ 14 ላይ ያለው ነው እና ስለ አጥቢያ ኮከብ፣ ስለ ሞርኒንግ ስታር፣ ስለ ሉሲፈር የሚያወራው ማለት ነው። ምሳሌውን ሲመስል የባቢሎን ንጉስ ይለዋል እና ጠይቃለሁ ለምን የባቢሎን ንጉስ ይለዋል? ቢኮዝ ነገሩ የሚያወራው ስለ ሆነ ሌላ ነገር ነው። ግን ገና 14:4 ላይ ሲጀምር ባቢሎን ይላል። ዋይ እሱን ያዘልኝ። ሁለተኛ እግዚአብሔር የዓለም ሁሉ ንጉስ እሱ ብቻ መሆኑ ልዑል መሆኑን ለማሳየት ለናቡከደነፆር ህልም ሲያሳይ ከባቢሎን ነው ጀምረው። ለምን? ከሱ በፊት እኮ የናቡከደነፆር መንግስት 605 አካባቢ የጀመረው ከሱ በፊት አሶር ነበር። ከሱ በፊት ግብጽ ነበር። እዛ ድንጋዮች ውስጥ ግብጽ የለም እንትን የለም
አሶር የለም። ወርቅ አለ፣ ብር አለ፣ ነሐስ አለ፣ ብረት አለ እና መንግስታት ናቸው አለ። ከዛ ፋይናል የሚያሳይ ምንድን ነው? እነዚህ ሁሉ ይፈጫሉ፣ አንድ መንግስት ብቻ ይገዛሉ። ለምን ከባቢሎን ጀመረ ስትል የኢቪል የእግዚአብሔርን ኪንግደም የሚቃወም አጋንንት ጀርባው ላይ ያለ አምልኮ የሚቀበልበት የሰው መንግስት ሪፕሬዘንታቲቭ ባቢሎን። ለዛ ነው ከእሷ የጀመረው። የመጨረሻው ራእይ ምዕራፍ 17 18 19 ጋር ስትሄድ ኮንክሉዥኑ በባቢሎን ነው። ዘወሪዝ እግዚአብሔር ምን እያሳየ ነው? እኔ ብቸኛ አምላክ ነኝ። አምላክ ከአምልኮ አንጻር ነው፣ ከገዥነት አንጻር ደግሞ ብቸኛ ንጉስ ነኝ እያለ ነው። መከበርም መመለክም መሰማትም ካለበት ነኝ። ይሄን የምለው ደግሞ ጉልበት ለማሳየት አይደለም፣ አዋጭ ነኝ። ስለዚህ እንዴት እንደማዋጣ ብሎ ለነዚህ በዛን ዘመን ሚድል ኢስት አካባቢ ኒርስት ፋርስት ያሉትን ደግሞ ለማድረግ እስራኤልን አስነሳ። አሁን ቸርችን እንዳስነሳው ማለት ነው። ስለዚህ እግዚአብሔር በእስራኤል በኩል የሰጣቸው ህጎች የመገናኛ ድንኳን ማለት እግዚአብሔር ህዝቡ መካከል ፕሬዘንት መሆኑ እንደኩላል። አሁን ምሳሌ ነው እሱ። ግን መዝሙር 114 ጋር ስትመጣ አንተ የምትኖረው ራሱ በእስራኤል ውዳሴና አምልኮ ውስጥ ነው ይላል። እዛ ውስጥ ይመለካል። ሲመለክ ፕሬዘንሱ ይመጣል። ቆየና መገናኛ ድንኳን ወደ መቅደስ ተቀየረ። ታቦት አለ። ታቦት ማለት መሰዊያ ነው፣ እግዚአብሔር ፕሬዘንስ የሚገኝበት። መሰዊያ እዚህ ቃል አብርሃም የት መጀመሪያ እንዳወራ አናውቅም፣ ግን እግዚአብሔር ለአብርሃም ተገለጠለት። መሬት እሰጣለሁ የሚለው 12:7 ላይ ነው። ወዲያው መሰዊያ ሰራለ። ይህ ነው ዘ ኮንሰፕት ኦፍ መሰዊያ፣ አምላክህን አምላክ የሚታረግበት የሚታመልክበት። እነዚህ ሁሉ ምንድነው የሚያሳየው? መመለክ የሚያስፈልገው እኔ ኮሚኒኬሽን ከእኔ ኃይል ከእኔ የምድር የሰው ልጅ ብቸኛ አዋጭ ነኝ። ሰይጣን ውሸታም ነው፣ ነፃ እናወጣለን የሚሉት መንግስታት ውሸት ነውና ካምቱሚ ነው። እና እኔ በኋላ ወደ ሕዝቅኤል መጽሐፍ ስታነብ የሆነ ነገር ያደርግና እኔን እግዚአብሔር እንደሆንኩ ታውቃላችሁ። የመጨረሻ ሲጀመር ስንናገርም ስናወራ ፍቅር የሆነው መልካም የሆነውን እግዚአብሔር ለሰው ልጅ መግለጥ ነው። ኤቭሪቲንግ በዚህ መነጽር ካየን ጋድ ኢዝ ስፒኪንግ። ተመልካቾቻችን እግዚአብሔር በጣም አላወሳሰበን። አሁን ይህን ነው እያወራን ያለ ነው። ድረሱብኝ እኔ ሩቅ ነኝ ብሎ ራሱን አላወሳሰበን። ራሱን በህዝብ አውድ ነው ያስገኘው። በህዝብ አውድ ተገኝቶ ራሱን አስገኘ። በእስራኤል አውድ ተገኘ። ከዚያ በጣም ረቂቅም ደግሞ አይደለም፣ ማይደረስ የመስዋዕት ስርዓትም ደግሞ ሰጠ ለህዝብ። እሱ የነ አብርሃም የነ ኢዮብ ዘመን ኢዮብ መስዋዕት ያቀርብ እንደነበር ታስታውሳለህ። ሌሎችም እነሱ በዚያ ዘመን ያሉ ሰዎች ቴምፕል ወርሺፕ ላይ በአሕዛብ ጣዖታት አምልኮ ውስጥ የሚለማመዱትን ሩቅ አዲስ ነገር እኮ ይሄ የሚገባው እኔ ነኝ እግዚአብሔር እያለን ራሱን እያስታወቀ ደግሞ ብትመጣ አዋጣቸዋለሁ አንተን ያልከው አልልም። አዋጣቸዋለሁ ብቻ ሳይሆን ምን አማራጭ አላቸው? የውሸት አማራጮች ስለቀረቡ ከዛ ውጭ። በዚህም አንጻር ከፕሮቪዥን እግዚአብሔር ዘላለማቸውን ነው የሚያወራው፣ ፐርፐዛቸውን ነው የሚያወራው። እነሱ ስለ ዴይሊ አብርሃምን ጨምሮ በጎች ያስባሉ፣ መሬት ያስባሉ። ይቅርታ ስለዚህ ቃል ምርቅን አርጓቸው የተስፋ ቃሉን ነው የሚከተሉ። እግዚአብሔር ግን ስለ ሰው ልጅ ፍጻሜ ነው ከነሱ ጋር የሚሰራው እና እግዚአብሔር ለዛሬም ያዋጣል በወቅቱ ቢከተሉ፣ ለዘላለምም ደግሞ መግቦቱ ከነሱ ጋር አለና እና ምንድነው እያለን ያለነው ዛሬ? እግዚአብሔር በጣም አላወሳሰብም። የማይደረስበት ጥግ ላይ ራሱን አድርጎ አይደለም። አይደረሴ ምጡቁ ዘላለማዊው እግዚአብሔር ወርዶ እነዚህን መገናኛ ድንኳን፣ ህግ፣ መስዋዕት፣ በዓላት ምንላቸው አሁን እኛ ሚንስ ኦፍ ግሬስ እንደምንላቸው የእግዚአብሔርን ጸጋ የምንካፈልባቸው ስቴፒንግ ስቶኖች ናቸው እንደምንላቸው ጉዳዮች እስራኤላውያን ከያህዌ ጋር ሪሌሽንሽፓቸውን ቀን በቀን የሚያድሱበት እርሱን አክሰስ የሚያደርጉባቸው መንገዶች ናቸው። እግዚአብሔር በዚህ መልኩ አድርጓል፣ ራሱን አቅርቧል። ይሄ የእግዚአብሔር ወንጌል ነው። በመጨረሻም የሚገርማችሁ እስራኤል አይታዘዝም። አሁን ወደ ተስፋ ጉዞ ናቸው። ከመሳፍንት ጀምሮ ያለውን አዙርት ስትመለከቱ እስራኤል አይታዘዝም። እሽክርክሪቱን ጥቂት እንንገራቸው ለተመልካቾቻችን። እስራኤል መሳፍንት ላይ ማለት ነው። እስራኤል ያምጻል፣ እግዚአብሔር ሲጨንቆ ይጮሃል።
ያምጻል፣ ይልክባቸዋል ገዢዎችን፣ ይጮሃል። ከዚያ እግዚአብሔር ይታደጋል፣ ያርፋሉ። ከዚያ ደግሞ ያምጻል። ይሄ ሽክርክሪት ይሄ የመሳፍንት ዘመንና እሱ ሳይክል የምንለው እየተደጋገመ ሆኗል። እግዚአብሔር ግን ታማኝ አይደለ? ቃሉ እግዚአብሔር ታማኝ፣ እግዚአብሔር ተከተለ እስራኤልም ማለት ነው። እና በእስራኤል አለመታዘዝ የእግዚአብሔር ፍርድ፣ እግዚአብሔር ፍቅሩና ፍርዱን ሚዛናዊ ሆኖ ደግሞ አይተናል። እዚህ ላይ አስቼ አንድ ደቂቃ አለ እዚህ ላይ ሪፍሌክስ ምናልባትም እስራኤል ከግብፅ ወጥታ ከነአን እስክትደርስ እግዚአብሔር በመሳፍንት ይሄ እሽክርክሪት በውድቀታቸው አንድ ደቂቃ ካንተ እንስማ። እግዚአብሔር እያለ ያለው ምንድን ነው? መንግስት ነኝ፣ ንጉስ ነኝ፣ መሪያችሁ ነኝ፣ ግን የምንኖረው በደመ ነፍስ አይደለም። ህግ እኮ ያስፈለገው ህግ ፍቃዱን ፍላጎቱን ምን እንደሆነ ነው የሚያሳያቸው። አሁን ወደ አዲስ ኪዳን ስንመጣ የጸጋ ብቃት የሚሰጠው ሰው ብቻውን እንደማይችል ሲያደርግ ጸጋው ይረዳል። ያን ግን አትሊስት ፍቃድን ይወቁ፣ ምን እወዳለሁ፣ እንዲህ ከሆናችሁ እንዲደርስባችኋል። እንዲህ ግን እስራኤላውያን እንዳልከው መሳፍንት 450 ዓመት የቆየ ዘመን ነው። 450 ውስጥ ይረሳሉ። ከዛ እሱ ታማኝነቱ ጀስቲሱ አለ፣ ፍቅሩ አለ። ይሄ ሁሌ ደግሞ ለዘላለም ሁሌ እንደምለው ይሄ አንዳንድ ሰው አንዱን ቨርዥን ብቻ እወዳለሁ ይላል ነው። ጀስቲስ አለ፣ ፍቅሩ አለ፣ ምህረቱ አለ እስከ ጥግ ነው። እና ይታገሳል፣ እድል ይሰጣል፣ ጊዜ ይሰጣል፣ የሚያነቃ ይሰጣቸዋል። እግዚአብሔር ይፈርዳል ስንል ይሁን ፎልት ፋይንደር ሆኖ ካሜራ ይዞ እየተከታተለ ማለት አይደለም። ፕሪንሲፕሉ ራሱ ጀጅመንት እንደሚያመጣ ቀድሞ ይነግራል። ጀጅመንቱና ፍርዱ በፕሪንሲፕል ውስጥ አርጎት ነው። እንዲህ ካረጋችሁ ይደርስባችሁ እንጂ መጥቶ አሁን እንደገና ምናምን አርጎ አይደለም። መንግስቱ የጽድቅ መንግስት ነው። አዲስ ኪዳን ላይ ደስ ይለኛል። የዕብራውያን ጻፊ እንዲህ ይላል፣ አምላኬ ሆይ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ፣ አመፃን ጠላ። ስለዚህ ጌታ አምላኬ ከጓደኞች ይልቅ በደስታ ዘይት። አሁን ይሄ ሴራ ኮንስፓይሬሲ የሞላበት ምናምን የሞላበት እሱ ፍቅር ስለሆነ አያውቅም ማለት አይደለም። እና ህጉ ስርዓቱ ልቡን ነው የሚነግረን። ልቡ አውቀህ አልቻልኩም ብትል ደግሞ አለው ጸጋ አለ። ባይዘው ጸጋ አዲስ ኪዳን አይደለም፣ ያንም አለ። ወደ ጸጋ ለመጣ ምህረት ለለመነ አለ እኮ ሙሴን ካላየሁ ስል እኔን አታይም አለ። እኔ ሲል አይደለም የምታይ ፎቶ አንስቼ የምትደረ አይደለም። እና ምንድነው ስል እኔ ማንነት እነግርሃለሁ አውጃለሁ እንጂ ዩ ካንት ምንድነው የምታውጅ ስል መጣና አውጃለሁ። የመጀመሪያ ማህሬ ነው እወቅና በዚህ ኮንታክት አድርገኝ። ስለዚህ ሲያቅት ምህረት ጋና ትዕቢተኛቱን አመፀኛቱን። ሁለተኛ እኔ ቸርነት ነው እስከ ሺህ ትውልድ ድረስ ቸርነት፣ ባለብዙ ሞገስ፣ መገኘት ለውጥ የሚያመጣ ታጋሽ። ይሄ ቨርቹዎች ናቸው ብሎ ተናገረ ወደታች። እና ህጉ እንደ ክፉ ነገር አይደለም፣ የእግዚአብሔር ምህረት መገለጫ፣ የእግዚአብሔር ትዕግስት ማሳያ ነው ህጉ። ተመልካቾቻችን ዛሬ የተመለከትነው የእግዚአብሔር ወንጌል ከአብርሃም ቤተሰብ ከግብፅ መውጣት እስከ ጉዞ ወደ ተስፋይቱ ምድር በነበራቸው ጉዞ ላይ እግዚአብሔር እንዴት ታገሳቸው፣ እግዚአብሔር የሰጠውን ህግ፣ የገቡትን ቃል ኪዳን ዛሬ ተመልክተናል። እግዚአብሔር ራሱ እግዚአብሔር ቸር ነው። የእግዚአብሔርን ጸጋ ብሉይ ኪዳን ላይ መመልከት ችለናል። ወንጌሉ ታይቷል። እግዚአብሔር በጣም አወሳስቦ ማይቻልን ነገር አይደለም ያቀረበው፣ በሰዎች አውድ ነው ወንጌሉን ያቀረበው። በቀጣይ ጊዜ በሌሎች ዝግጅቶች በቀጣይ ክፍል እስክንገናኝ አስቼ አብሮኝ ነበር ዛሬ። በጣም ደስ ብሎኛል አስቼ፣ የእግዚአብሔርን ወንጌልና እውነት ስለምታቀርብበት መንገድ፣ በዚያ መንገዱ ላይ የምደነቃለሁ። እግዚአብሔርንም አመሰግናለሁ። ተመልካቾቻችን ሳምንት እስክንገናኝ ሰላም።